ለስበታልና ያንተ ሙሉ ስም ማን አልከኝ? ሸጋው ጌታሁን። የእህትህ ስም ሲሳይ ጌታሁን። እህትህ ናት? የስጋ ያንድ ናት? ምንም ነገር የለም። እናትም አባትም አንድ ናት። መቼ ነው የመጣችው? እሷ ያው ወደ 2 ወር አድርጋ ወደ 3 ወር እያደረገች ነው። መቀለ ከመጣች 3 ወር። ወደ 3 ወር የሚጠጋኝ 3 ወር እንግዲህ እየተጠጋጋ ነው። እኔ አሁን መረጃውን ቅድምም እያሳየሁ ነበረ። በማህበራዊ ሚዲያ ላይ የተጻፈው የተዘዋወረው 3 አመት ነው። 3 አመት ወደ መቀለ ከመጣች እና ያለ ክፍያ ደሞዝ ነው ያለ ደሞዝ ደግሞ 3 አመት እንደሰራች ውሸት ነገር ነው። ትክክለኛ መረጃ አይደለም። እሱ ፈልጎ ያለ እሷን ሽጦ ለመብላት ነው። ወይም እንቁላልቷን ሽጦ ወይም እሷን ገንዘብ መለመኛ ያደርጋል። ከሜዳውም ያየነው ነው። አካውንቱም እያስተላለፈ ነው። አካውንቱን ቴክስት አድርጓል በሜዳ ማናስሙ ማስታወቂያው የላ ነው የሚል ከአካውንቱ ላይ ደግሞ ማንንቲን ሜዳ ነው የሚል ስሙ የሱ ዴፍ ሀበሻዊ ከማስታወቂያው ግን የላ ነው። የመታወቂያ ስሙ አካውንት የሚገባበት ብርና የሱ የፌስቡክ ስሙ የተለያየ ነው። 2 አይነት ስም ነው። ከዛ ገሩም ደግሞ 3-4 አይነት አግብቶ እንትን ብሏል። ከዛ በላይ ልጁ ትክክለኛ የስርቆት ልምድ ስላለው ነው እንጂ በአሁኑ ሰዓት እንኳን 3 አመት የራሴ ዋርድ እያሰራለሁ የባህል ሀብት ማለት ነው። እስካሁን የባህል ሀብት ዋርድ እያናለሁ። ቀኔ ካለፈሽ እንኳን 3 አመት ዛሬ ቀን ወሬ ከሆነሽ ነገ ጠዋት ስጠኝ እለዋለሁ። እሱ እውነት ነው። ግን እስቲ ይሄ ነገር ከምን ሊነሳ ቻለ? እንዴት ተዋወቁ? እስቲ መጀመሪያ አውርታሃት ነበር? አውርቻታለሁ። ምንድነው ሰላት በዛው በጎሽ አለታ 7 በጎሽ አለ ሰዲያው ሰው ቤት ነው የምትሰራው? እስቲ መጀመሪያ መጣ አንተ እንዴት ነበር? እስቲ አመጣጧ እሱ ነገር መጣሽ አይደል? ወደኔ ስትመጣ ደውለሽልኝ ገለ ሆነ ተቀበልኳት። ሳትነግረኝ መጣችሁ መጀመሪያ? ከዛ ሾልካ ላይ መጣሽ ለኔ መጣው። እናንተ ጉድ አጃይብ የሚያስብል ወሬ ይዤላችሁ መጣሁኝ ማለት ነው። አጃይብ የሚያስብላልም ይገርማልም ማለት ነው። እሱም እንግዲህ ምንድነው ብዙዎች አይታችኋታል ብዬ ተስፋ አድርጋለሁ። በቲክቶክም ፌስቡክ በተለያየ ሶሻል ሚዲያ የሆነች አንዲት እህታችን የጎንደር ልጅ ናት እና እሷም እንግዲህ ወንድሟ ሰው ገድሎ ማለት ከመጀመሪያው ልንገራችሁ ብዬ ነው። ሰው ገድሎ ሰው ሲገድል ይሄ ደም መላሽ የሚባል ነገር አለ በእኛ በሀገራችን ማለት ነው። እና እሷን ሊገሏት ሲሉ እንግዲህ ልጅ ትወጣለች። ወታ ሜት ነው የገባችው። ወደ ትግሬ ሀገር ነው የሄደችው። እሱም እስከ 3 አመት በላይ ያለ ደሞዝ ስትሰራ እንደነበረ ነው የሚያጠነጥን እንትን ጽሁፍ ብሬክስ ሀበሻዊ ለቆ ነበረ። እና እንግዲህ ይሄንን አይቶ ይሄ ልጅን የወንድሟ ነኝ ብሎ መጣ ቲክቶክ ላይ። ውሸት ነው፣ ይሄ ወንድሟ አይደለም። ለምዶ ታውቃላችሁ? አንደኛ እሷ መቅረብ አለበት። ይሄ ራሱ ሰውየው ትግሬው ነው የተለቀቀው ራሱ ቲክቶክ ላይ ማለት ነው። በትግሬዎች ፔጅ ላይ ነው። እናስ ብሬክስ ሀበሻዊ ብር ሊበላ ነው የሱን አካውንትን የደቀቀ ምናምን ብሎ ሰምታችሁታል አይደለ? እየለፈለፈ ማለት ነው። ስለዚህ ይሄ ሰው ውሸት ነው በጭራሽ። ልጅቱ አይደለችም፣ ልጅቱ የሷ ወንድም አይደለም። ጭራሽ ውሸት ነው ብሎ ቁጭ አላለም። እንኳን 3 አመት ይቀርና ምንም እኔም ስራ አስገብቻት ነበር ምናምን እያለ ለፈለፈ ይሄ ሰውዬ ማለት ነው። እንደው አጃይብ ያስብላል። ለምን እውነት ከሆነ ለምን ልጅቷ አትቀርብም? እኔ ጥያቄ ወንድሟ ከሆነ ልጅቷን ማቅረብ ይችላል አይደለ? ልጅቷን ሳያቀርቡ ራሶች ሴቷ ራሱ የትግሬ እንትን ናት ማለት ነው። ስለዚህ አሁንም ቢሆን ይችን ልጅ ከዛ ላለማውጣት ነው ማለት ነው። እና አሁንም የጎንደር ያላችሁ ልጆች ይችን ልጅ የምታውቋት ካላችሁ ተባባሩ። የእውነት በጣም የምታሳዝን እህት ነች። ጭራሹኑ ውሸት ነው ይሄ። ምንም እንዴ ጭራሹ ውሸት አለ እንዴ? ብሬክስ ሀበሻዊ የማንንም ገንዘብ የማይፈልግ ሰው ነው። ብሬክስ ሀበሻዊ እና ማን ነበረ ይሄ አብርሽ የቀረው ለስደተኞች ግንባር ቀደም ሆነ የቆመ ወንድሞቻችን ናቸው። ነገር ግን እንደዚህ ብሎ አፉን እየከፈተ አላየሁትም። አጃይብ ያስብላል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ውድ ቤተሰቦች። እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም አሳዝኖኝ ነው ማለት ነው። ያው ቲክቶክ ላይ አልሄድኩኝም ነበር። አዳዲስ አጀንዳ የምንሰማ በነገራችን ላይ ቲክቶክ ነው። በቃ ምኑንም ሞቀውም ደብልቀውም በቃ ተገደለም ተቆረጠም ተጣሉም ምኑም ቲክቶክ ላይ ነው የምንሰማ። ነገር ግን በሰሞን እንግዲህ ሴትዮ የለችም እና ዳታ በራሴ ስለምጠቀም ቲክቶክም አልሄድኩኝም ማለት ነው። እንኳን ቲክቶክ ዩቲዩብም ብዙም እየዞርኩኝ አይደለም ማለት ነው። ነገር ግን ያው ትንሽዬ ዳታ ብትሆንም በዛችሁ እንኳን አላስችለኝ ብሎ ወደ ቲክቶክ ላይ ዞር አልኩኝና ዞር ስል
ምን ባይ ቆንጆ ነው። አጃይብ አጃይብ። እንደው የሰው ልጅ ግን በዚህ ልክ ጭካኔ ምን ይሰራለታል እናንተ? እኛ እኮ ኢትዮጵያውያን በቃ ተጨቃክነናል በቃ እንዴ። እና ይሄ ሰው የዚህ ከምስሉ ላይ የምትመለከቱት ጉማሬ ሰውዬ ማለት ነው። የዚች የጠፋችው ልጅ በሰሞኑ የጠፋችው ልጅ ወንድሟ ነኝ ብሎ ከቻላለም እና ወንድሟ ከሆነ ለምን ልጅቱን በምስል ላይ አያመጧትም? ለምን ሚዲያ ላይ አያወጧትም? ሲጀመር ቪዲዮ የተለቀቀ በትግሬኛ ፔጅ ነው። ልጅቱን በትግሬ ናት። ከአሁን በፊት ለዚህ ለማን ነበር ለዘፋኝ የሆነ ዘፋኝ ያለ ትግሬኛ ዘፈንክ ተብሎ ያባረሩት ማለት ነው። አለምዬ ሶራ የሚለው ሰውዬ ማለት ነው። እሱን ቃለ መጠይቅ ስታደርገው የነበረችው ትግሬ ናት። ስለዚህ እሷም ትግሬ ናት እና የተለቀቀውን በትግሬኛ ፔጅ ነው። ስለዚህ ምን ይላል መሰለው? ውሸቷን ነው። ይሄ ከውሸት የራቀ ነው። ይሄ ብሬክስ ነው። ስሙን እንኳን በስነ ስርዓት እኮ መጥራት አልቻለም። የቆሻሻ የሆነ ሰውዬ ማለት ነው። አወለጋግዶ አለ የሱ አካውንት ነው የተለቀቀ ብሎ ቁጭ አላለም። ሲጀመር አካውንት መች ተለቀቀና ነው? አካውንት አልተለቀቀም። አንተ ከንቱ ማለት ነው። አፋልጉኝ ነው ሲጀመር። ልጅቱ ራሱ እኮ የት እንደሆነች ጎንደር ላይ ራሱ አልታወቀም በስነ ስርዓት የት ቦታ ቤተሰቦቿን አልተናገረችም። ምክንያቱም በግ እየጠበቀች ከብት እየጠበቀኝ አጋጣሚ ቃለ መጠየቅ እየተደረገላት እያለ ሴትዮዋ ስትመጣ አቋርጠው ነው የሄደችው ማለት ነው። ስለዚህ በስነ ስርዓት አልታወቀም እና እኔ ወንድሟ ነኝ። ውሸት ነው አይደለም 3 ዓመት ይቅርና ምንም ነገር የለም። እኔ ስራ አስገብቻት ነበረ ከዛ ወጣች። በቃ የሰው ልጅ ጭካኔው እንደው ፈጣሪ ፍረድብ፣ ፈጣሪ ፍረድብ። ስለዚህ ይሄ ሰውየው ራሱ ትግሬ ተብየው ነው። እውነቴን ነው የምላችሁ ትግሬ ተብየው ነው ወንድሟ ነኝ ብሎ መጥቶ ያለ እንጂ ለምን እንደዛ ከሆነ ቤተሰቦቿን ማገናኘት ይችላል። ከዛ ባሻገር ደግሞ እሷን ማምጣት ይችላል። እሷን ሳያመጣ እኮ ነው የሚለፈልፈው ጋይስ። ጭራሽ ነው ብሬክስ አበሻዊንን አልተሳደበም። ለምን ጉዱን ስላወጣበት ማለት ነው። አያችሁ 3 ዓመት አልበቀው ብሎ እንኳን የሰው ስጋ እና እግዚአብሔር እኮ እኛን እኮ በጣም ቢጣላን ራሱ መሬት መንሸራተቱ ብትሉ ምኑ ብትሉ በጣም ያንሰናል በጣም 3 ዓመት ሙሉ እንዲሁ መዳም ግደኝ መዳም ግደኝ እኛ በወር ስንት ብር እያገኘን ራሱ ትንሽ ስትናገረኝ እሪ የምንለውማ የእውነት እኛ እኮ ጥጋበኛ ነን። አረብ ሀገር የምንሰራ ልጆች አንዳንዴ ጥጋበኝነት አይገልጸውም ማለት ነው። ምክንያቱም እያችሁልን 3 ዓመት ሙሉ ሲበዘብዛት ኖሮ አሁን ደግሞ ጉዱ ሲጋለጥበት ደግሞ መጥቶ ደግሞ አይኔን ጥብ አድርጎ በጨው አይኑን ጥብ አድርጎ መጣ። አረ እንደው ምን ጉድ ናችሁ? አረ ምን ጉድ ናችሁ? ፈጣሪ ፍረድባችሁ፣ ፈጣሪ ፍረድባችሁ። የዚች ምስኪን አምላክ ስታሳዝን ሲያዩት እኮ አንጀት ነው የምትበላ። እውነቴን ነው የምላችሁ። ያለ ደሞዝ ያለ ምን የነሱ በግ ጠባቂ፣ በዛ ላይ ደግሞ ቤትም ስራ ትሰራለች። አራ እንደው ጭካኔ አቤት አቤት! እኛ ኢትዮጵያውያን እኮ ግፋችን እኮ ከጥግ የደረሰ እኮ ነው። እውነቴን ነው የምላችሁ። ግፋችን ይሄ ነው አይባልም ቤተሰቦች እና በጣም ያሳዝናል። እውነቴን ነው የምላችሁ በጣም ያሳዝናል ከምላችሁ በላይ ማለት ነው። እና እኔ ምን እንደምል እራሱ አላውቅም። ሞሮ ራሱ ትፍት ብሎ ቤኩል ትፍ ነው እያልኩት ያለት ኩል ትፍ። አቤት ጭካኔ! በዚህ ልክ የሰው ጉልበት መበዝበዝ ሲወዱ ኢትዮጵያ ያሉ ሰዎች ፈጣሪ አይለፍላችሁ። አንተ ራሱ አይለፍልህ። አንተ ወንድሙ አይደለም፣ ጭራሽ ወንድሙ አይደለም። ይሄ የማይታመን ነገር ነው። ወንድሟ ብትሆን እሷን ታመጣ ነበር። ፈጣሪ ያሳልፍልህ። አመድ ያድርግብህ። ሁሉም ነገር አመድ ይሁን። አሁን እንደዚህ አይነት ክፉ ሰዎችን ከመርገም ወደኋላ አንልም። እውነቴን ነው የምላችሁ። በሀቅ ከመስራት ውጭ ምንም እንትን ነገር የለም። እንዴ በዚህ ልክ ኧረ ተው፣ እንደው ምን ጉዶች ናችሁ? ኧረ ተው፣ በሀቅ ስሩ። ደላላ ተብዬዎች በሀቅ አሰሩ። እንደዚህ ሰው ቤት የምታሰሩት በሀቅ አሰሩ። ደሞዝ አሰሩ። በቃ መበዝበዝ ባሪያ አይሁድ ናችሁ እናንተ። እውነቴን ነው የምላችሁ። እንደዚህ የምታደርጉ ሰዎች ከአይሁድ ምንም አትናንሱም። አይሁድ እስራኤላውያንን በ30 ዲናር ነበር የሸጣቸው። ስለዚህ አይሁድ በጣም ክፉ ነበር እና እናንተም አይሁድ ማለት ናችሁ። ከምንም የማትለዩ ሸይጣኖች። እንዴ ይቺ ምስኪን 3 ዓመት ደግሞ የገዛት አልበቀው ብሎ ጭራሽ ነው አይኑን በጨው ጥብ አድርጎ እህቴ ናት፣ ነገር ግን 3 ዓመት አልሰራችም እዛ ቤት። የራሱን ብር ሊሸክፍባት ፈልጎ ነው፣ ብር ሊበላባት ፈልጎ ነው አላል። ብር መቼ ስጦኝ አለ። እሱ እኮ ቤተሰቦቿን አገናኙ ነው ያለ እንጂ ብር አዋጡ የሚል አለ ጋይስ? የለም። ብር አዋጡ ብር ፈልጉ የሚል የለም። እሱ ከማንም የማይጠብቅ ጀግና ሰው ነው፣ ይሰራል። ብር ሊሸቅልባት ነው አላለም። ኧረ እንደው ምን ጉዶች ናችሁ?
እናንተ ተው እንጂ በዚህ ልክ ጭካኔ። ኧረ ተው 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 ተው። ይቺ ዓለም እኮ በጣም ከንቱ ናት። ለዚች አጭር ጊዜ ዛሬ ታይተን ነገ ለምንጠፋው እንደዚህ ስግብግብግብግብግብግብግብ ስግብግብግብግብ እኮ ነው የሚያደርጋችሁ። ኧረ እንደው በስመ አብ ወወልድ ወመንፈስ ቅዱስ። ብር ሊሸቅልባት አለንም ጭራሽ ነው። ማን አዋጣና ነው የሚሸቀልባት? ማን አዋጥቶ ብር ሊሸቅልባት ነው አላለም? አፉን ሞልቶ ይሄ ፋራ ማለት ነው። ፋራ ሲሰለጥነው እኮ ጉድ እኮ ነው። ጭራሽ ሚዲያ ላይ ወጥቶ ማለት ነው አፉን ከፈተ። ክፍታፍ ማለት ነው። የምን በጣም የሚያስጠላ ግለሰብ ነው። እና ውድ ቤተሰቦች ቪዲዮን ሼር አድርጉት፣ ቪዲዮ ስሩ። የዚች ልጅ ወንድሟ አይደለም። አሁንም ቪዲዮውን መስራት አለባችሁ። እውነቴን ነው የምላችሁ። እና ከቤተሰቦቿ መገናኘት አለባት። ስለዚህ ይሄ ልጅ ፈጽሞ ራሱ ትግሬው ሰውየው ነው ሲያሰራቸው የነበር እንጂ ወንድሟ አይደለም። ወንድሟ በዚህ ልክ እንደዚህ አይለም በጭራሽ በጭራሽ። የተለቀቀው በትግሬ ፔጅ ነው። ቃለ መጠይቂያዋም ትግሬ ነች። ከዛ ባሻገር ደግሞ ብትገኝ ኑሮ ቤተሰቦቿን ለምን አያገናኝም? ይሄ ውሸታም ቀዳዳ ማለት ነው። ወንድ ልጅ ሆኖ እንደዚህ ሲቀድድ እና ቤተሰቦች እኔ በጣም ተናድጃለሁ። ለማንኛውም ይሄን ያህል ካወራችሁ ይበቃችኋል። ሰላማችሁ ብዛ። ቪዲዮን ሼር አድርጉ። አሁንም ቪዲዮ ከመስራት ወደኋላ አትበሉ። የምር ይሄ ውሸታም ነው። ውሸቱን ነው እንደዚህ የሚለው